ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና ለሀገሯ አብቃትረኝ ያ ረበና። አላህን በማመጽ ደግሞ ኢማን ይቀንሳል እንጂ ነሽዳ ስታደምጪ የምታለቅሽው እንባ ያ ኢማንሽ እየጨመራለም ሸይጣን ይጫወተብሽ ነው ወይም ሸይጣን ይጫወተብህ ነው። ገብታችኋል? ቁርአን ለመቅራት ሲከፍቱ ራሱ ያፋሽጋቸውን ያስጠላቸዋል። ዝጉ ነው የሚለው ነሽዳ የሚያደምጡ ሰዎች ማለት ነው። ነሽዳ ኢስላም አያውቀውም። በኢስላም የሚታወቀው ሽዕር የሚባል ግጥም አለ፣ ኢንሻድ የሚባል አንድ ሰው ግጥም ይገጥማል፣ ሌላ ያደምጣል። ልክ ሐሰን ብን ሳቢት ረዲየላሁ ዐንሁ ይሰራው እንደነበረው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ፊት ይገጥምላቸው ነበር። ወከዛሊክ ወደ ጦርነት ሲወጡ በግጥም ምታቸው ይሉት ነበር። ይሄ ግጥም በኢስላም ያለ ነው። አማ እነ ሙዓዝ የሚያደርጉትኝ ኢስላም በሪ ነው ከነሱ። ኢስላም አያውቀው የካፊሮችን ሱና ነው የተከተሉ አሉትኝ። እኔ እዚህ ላይ የማስጠነቀቀው በተለይ አረብ ሀገር የምትኖሩ ሙስሊም እህቶች ወንድሞችን ነው። ሙዓዝ ይሄን እርዳታ ሲባል የምትሳተፉት እናንተ ናችሁ። አውሮፓ፣ አሜሪካ፣ ኢትዮጵያ የሚኖሩት እንኳን ብልጦች ናቸው። አረብ ሀገር ወላሂ እኔ ትናንትና በሰራሁት ቪዲዮ ላይ በተለይ እኔ የሚያሳዝኑኝ አረብ ሀገር ያሉት እህቶቼ ናቸው አልኩኝ። አንዷ በኮሜንት ምናለች፣ በቃ አንተ ሁሌ እኛን አረብ ሀገር ያሉት ሴቶችን ስም ሳታነሳ በቃ አይሆንልህ ማለች። ወላሂ ስሙ ግን እኔ ብቻ ሳይሆን ይኸው መሻይኾቹ እንኳን እንደዛ እያሉ ነው። ለምን አውሮፓ ላይ ያሉት ስማርት ናቸው። ለዚህ ገንዘብ አያወጡም። እመኑኝ። እንደዛ ስለ እህቶቼ እኔ ለክፋት እንዳታዩት ስለማቅ ነው። ይኸው እንደዚህ መሻይኾች ኡስታዞች እንደዛ እያሉ ነው። ዛሬም ቀን ላይ እንደዛ ሲሉ ነበርና በክፋት እንዳታሰቡት እህቶቼ። እኔ አረብ ሀገር ያለችው እህቶቼ ስለምወዳችሁ ነው። እሺ እኔም አረብ ሀገር ነው ያደግኩት ስለማውቀው ነው። እህቶች ግን እርዱ ስትባሉ ቅድሚያ እናንተ ናችሁ የምትገኙትኝ። ቤተሰቦቻችሁን እርዱ፣ ዘመዶቻችሁን እርዱ። እንደዚህ ደግሞ አካለ ጎዶሎ የሆኑ በሽተኛ የሆኑ የተቸገሩ ድሃዎች እነሱን እርዱ። አማ እንዴት ሙዓዝን ሊረዳ አይገባም። እንዲሁም ልንጠነቀቀው ልንርቀው የሚገባ ግለሰብ ነው። ይዞት የሚመጣው ነገር ሙስሊሙን ኡማ የሚጎዳ ሙስሊሙን ኡማ ከቁርአን ከሐዲስ የሚያርቅ ተግባር ነው። ምን ቀራቸው? ግጥም ከነ ኤፍሬም የሚወሰዳን ግጥም። አላሁ ሙስተዓን። አላህ ሱብሓነሁ ወተዓላ ሁላችንም ሂዳያ ይወፍቀን። እነ ሙዓዝንም ከዚህ ከሙዚቃ አላህ አርቆ ልባቸውን በቁርአን ፍቅር አላህ ይሙላው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ኡስታዝ ባረከላሁ ፊክ ጀዛከላሁ ኸይር። እንደሰማችሁት ነው እንግዲህ ከእናንተ ውስጥ ወይም ከ470,000 ሰዎች ውስጥ 117 ሰዎች ብቻ 102 ብር ስጡ። እንደ ልመናም እንደ ሰደቃም እንደምንም ነይታችሁ ኸይር ብላችሁ 102 ብር በምለቅላችሁ አካውንቶች አስቀብሉ። እኔ ትልቅ ቁም ነገር ሰርቼ ላሳያችሁ። ፋቲ ሪከርድስን እንገንባው። ለኡማው ይጠቅማል፣ ለአንድነት ይጠቅማል፣ ድምጻችን ለማሰማት ይጠቅማል፣ አዳዲስ ትውልዶችን ለመፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል። ፋቲ ሪከርድስን አብረን እንገባ። ቢያንስ እኔ ጋር ያላችሁ ፎሎወርሶች ከ470,000 በላይ ያላችሁ ከእናንተ ውስጥ 117,000ዎቻችሁ 102 ብር ብቻ ይሸራል። እኔ ቁም ነገር ሰርቼ ያሳያችሁ። እኔም ቁም ነገር እኔ በነገራችን ላይ ከማንም ሰው ጋር ችግር የለብኝም። 400 ምናምን ፎሎዎች ነው ያለው። እኔም ራሱ እኮ 813 ምናምን ፎሎዎች አሉኝና 800,000 አዲስ መኪና ልገዛ ነው። ምን ይመስላችኋል? 200 ብር አዋጡልኝ ብል ሰው እኮ በጣም አይና ወጥቷል። 800 ምናምን ፎሎዎች አሉኝና በ200 ብር አዲስ መኪና ግዙልኝ። በቃ እኔም እንደዚህ ልበልና ልምጣ ነገ አይደል እንዴ? ምን ችግር አለው? አንዱ በኮሜንት ምን አለኝ? ትናንትና በሰራሁት ቪዲዮ ላይ ምን አለ? ኮሜንት ላይ ስሙ፣ ቀንተህ ነው ምንድነው የምትለው? ቆይ ሙቤ አለ። በምንድን ነው የምቀናው?
ፈሳድን በማስተላለፍ ስቱዲዮ ገንብቶ ሙዚቃን ፈሳድን ለማስተላለፍ በፈሳድ በሐራም ነው ምቀናው። ሰው በኸይር ነገር ይቀናል። በነ ሁሱ ወንድሞቼ በዕልማቸው ቀናለሁ። በነ ኡስታዝ ሰዳት በነ ኡስታዝ ወሒድ ማሻአላህ አላህ የሰጣቸው ዕልም በነ እንደዚህ አይነት ጀግኖች ይቀናል። በዘፋኝ ይቀናለሁ፣ በሙዚቃ በፈሳድ አንዳንድ ሰዎች እኔ ምን አገባኝ፣ ለምን ብራችሁ እኮ ነው ስጡ፣ ለፈለገ ሰው መስጠት መብታችሁ ነው። ግን አንዳንድ ነገር እያነበብኩ ነው ፌስቡክ ላይ። ምንድነው ያሰማሁት? ያነበብኩት ካነበብኩት ላይ ነው። ሰው ሳይሞት መረዳት አለበት። ከሞቱ በኋላ ብትረዱ ምን ዋጋ አለው? ይሄን ምን አባባሉን ገብቷችኋል? ሳይሞት ስቱዲዮ ይገነባ፣ በዛ ስቱዲዮ ዘፈን ምናምን ነሽዳ ተብሎ ይቀረጻል። ሙዚቃ አለው፣ መሳሪያ አለው፣ በስነ ስርዓት የሙዚቃ መሳሪያ አለው አይደል እንዴ? ከዛ ይገነባል። ከዛ ትውልዱ እዛ እየመጣ እዛ ስቱዲዮ ላይ ሙዚቃ ነሽዳ ይቀዳል። ይሄ ለትውልዱ ምንድነው የሚጠቅመው? ምንድነው የሚጠቅመው? እንደነዚህ አይነት ሰዎች አንድ ቀን እንኳን ላይፍ ላይ ቁጭ ብለው ለተፈናቀሉት ደብረ ብርሃን ላይ የተለያየ ቦታ ችግር ያለባቸው ላይ አንድ ቀን ቁጭ ብለው ገንዘብ ሲሰበስቡላችሁ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ ወይ? ከይቅርታ ጋር አፉ በሉኝ እንዴ 12 ሚሊዮን ብር ስቱዲዮ ለመገንባት ይሄውና፣ ስቱዲዮ ማለት እኔ እንግዲህ ከነ ስቱዲዮ ከነ ብሩ ነው ያመጣውላችሁ አይደለም። እስኪ እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ይሄ ነገር እንዴት ታዩታላችሁ? በአሁኑ ሰዓት ላይ ስንት የተሸገረ ወገኖቻችን አሉ፣ የተራበ ወገኖቻችን አሉ። 12 ሚሊዮን ብር የስንት ሰው ህይወት ይቀይራል ሀገራችን ላይ አይደል እንዴ? ፕሮጀክት ራሱ ቢሰራበት ስንት መንገድ ላይ ያለ ድሃ ስንት የተሸገረ ህይወቱን መቀየር ይችላል በ12 ሚሊዮን ብር። ግን እንደዚህ ዘመናዊ ስቱዲዮ ለመገንባት 12 ሚሊዮን ብር ሰው ወጥቶ መጠየቁ በአሁኑ ሰዓት ላይ ሰው በጣም ደፋር ሆኗል። በነገራችን ላይ በቃ የሶሻል ሚዲያ ገንዘብ መሰብሰቢያ ሆኗል አይደል? ባለፈው ለሙሐመድ ሰይድ አላህ ይርሐመው 4 ልጆች የቲሞች አሉት 20 ሚሊዮን ብር ምናምን ተሰበሰበለት። ኡሞ ሰጠ፣ የቲም ልጆች አሉት ተባለ። አሁን ደግሞ እኔ በህይወት እያለሁ ሳልሞት እርዱኝና ሳልሞት ስጡኝ 12 ሚሊዮን ስጡኝና ስቱዲዮ ልገንባ፣ ከሞትኩ በኋላ ምን ዋጋ አለው ነው? ሰው እንዴት ሰው እንደዚህ አይነት ቀልድ ይቀልዳል? ወላሂ ወዴት እየሄድን ነው? ያ ኡመት መሐመድ ወዴት እየሄድን ነው? እኔ እዛች ጋር ትናንትና በሰራሁት ቪዲዮ በጣም ተገርሜ ነው ዛሬ እንደዚህ ልናገር የቻልኩት። አብዛኛው ምን ችግር አለው ሲያንሰው ነው የምትሉ እህቶች አላችሁ። ወላሂ ውስጥ ገብታችሁ ፕሮፋይላችሁ የምታየው ሙስሊሟ እህቴ ናት፣ አይሻ ነው ስሟ። ሲያንሰው ነው አለች። በሱ ዘፈን እኮ ነው እህቶቻችን እዚህ አሁን ሶሻል ሚዲያ ላይ የወጡ ቪዲዮ እየቀረጹ እርቃናቸውን በሱ ዘፈን አይደል እንዴ እየጨፈሩ ያሉት? በሱ ነሽድ አይደል እንዴ ነሽድ አይደል? እና እኔ ከማንም ግለሰብ ጋር ችግር የለብኝም፣ ግን ስህተት ከሆነ ስህተት ነው አይደል እንዴ? ያጀማ አንድ ነገር ጥፋት 12 ሚሊዮን ብር ከዛም መደናቀፍ ላለመወናከፍ ማግባት ነው መሸከፍ ከሐላል ቀበሌ ከዛም ቱናንቱስ በግጥም በዜማ ያንቱ ፍቅር ያንቱማ መውደድ በትቀልሶ ይኖራል ከነው። ይህንን የመሳሰሉ ሙዚቃዎችን ለየት ባለመልክ ልታስፋፋበት 12 ሚሊዮን ብር ትጠይቃለህ። ሙዓዝ ሀቢብ አላህን ልትፈራ ይገባል። ያለህበት መንገድ ይህርክበት ያለው ሁኔታ እንኳን ለእስልምና ሊጠቅምና እስልምና የሚያወግዘው ስራ ላይ ነው ያለው። አላህን ልትፈራ ይገባል። በነገራችን ላይ ሀገራችን ላይ ብዙ ዘፋኞች አሉ።
አንድ ጊዜም ግን ዘፈኔን እንዳወጣ ብር አውጡልኝ ብሎ የጠየቀ ሰው አላየሁትም፣ ሙስሊምም ይሁን ክርስቲያንም። ምክንያቱም በሁለቱም እምነት ሙዚቃ ስለሚወገዝ ማለት ነው። ያንተ ግን ለየት የሚያደርገው ከሙዚቃም በላይ፣ ምክንያቱም የሞተን ሰው ትጣራለህ። የሰው ልጅን እስልምና ላይ እንኳን የመተባበር አይደለም እስከ እስልምና እንዲወጡ እያደረክ ነው። የሞተን ሰው መጣራት ሽርክ ነው። ኹዝ ቢየዲ ያ ረሱላላህ ማለት ሽርክ ነው። ሀጄ እስከሚወጣልኝ ያንተን ስም ከመጥራት አላርፍም ማለት ሽርክ ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም አልፈዋል ከዚች ዱንያ። ሊሰሙህም አይችሉም። ቢሰሙህም እንኳን ሊጠቅሙህ አይችልም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች ውስጥ አንዱ ናቸውና። ያለህበት ነገር ወንጀል ነው። ወንጀል ላይ መተባበር ደግሞ አላሁ ስብሓነሁ ወተዓላ ከልክሎናል። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው የሚለው። ኸይር ነገር ላይ ተባበሩ፣ መጥፎ ነገር ላይ ግን አትተባበሩ ተብለናል። እንደው ጀደለን አንተ እያደረክ ያለው ነገር ሐራም አይደለም እንበለህና አንተ በምትለው ሁኔታ ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ላ ተጥሩኒ ከማ አጠረት ነሳራ ብነ መርየም፣ ድንበር አታሳልፉኝ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ድንበር አታሳልፉኝ ልክ ነሳራዎች ዒሳ ብነ መርየም ዐለይሂ ሰላም ድንበር እንዳሳልፉ ሁሉ ኢነማ አና ዐብዱላህ፣ እኔ የአላህ ባሪያ ነኝ የኔ ያሉት። አንተ ያለህበት የይሁዳና የነሳራን ሱናን ነው ሕያ እያደረክ ያለሁና አላህን ልትፈራ ይገባል። አላሁመ ኢኒ በለግት ፈአላሁመ ፈሽሀድ